ኢን ክራይስት በክርስቶስ ተስፋ ቢስ የሆነ የሰው ልጅ በክርስቶስ የሚያደርገውን የማያውቀው የተነገረው የወንጌል ቃል ሞኝነት የሚሆንበት ፍጥረት በክርስቶስ ኢን ክራይስት ሙታን ሆነን ሳለን ሕያዋን አደረገን። መነሳሻ ምክንያቱ ሞቲቬሽኑ ምንድነው? እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ዛትስ ኢት። አንተ ያደረግከው የጽድቅ ስራ አይደለም። ቤዝም ያደረገው የተመሰረተው ገና ደካሞች ሳለን ገና ኃጢአተኞች ሳለን ለእኛ በሞተው በክርስቶስ ኢየሱስ ማንነት ላይ ነው። እግዚአብሔር ስለወደደን አድሶናል፣ አዲስ ህይወት ሰጥቶናል፣ ከጨለማ ወደ ብርሃን ጠርቶናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እግዚአብሔር ከታላቅ ምህረቱ የተነሳ እንደገና ወለደን ይላል። ይሄ ፕሮሚስ ነው ብሉይ ኪዳን ላይ የተሰጠ። ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 25 ንጹሕን ውሃ እረጫችኋለሁ፣ እናንተም ንጹሕ ትሆናላችሁ፣ ከርኩሰታችሁ ሁሉ ከጣዖቶቻችሁ አነጻችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አሳድራለሁ፣ የድንጋይን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ፣ ስርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። እዚህ ጋራ ሳብጀክት እግዚአብሔር ነው፣ አድራጊው እግዚአብሔር ነው። እኛስ ነቅሎ አወጣው። እንዴ ቀላል ነበር ወይ? የኛ ልብ ድንጋይ አልነበረም ወይ? ድንጋይ አልነበረም ወይ? በቀላሉ ምላሽ የሚሰጥ ነበረ ወይ? የአንዳንዶቻችን በኃጢአት የደነደነ አልነበረም ወይ? የአንዳንዶቻችን በራስ ጸደቅነት የደነደነ አልነበረም ወይ? ሁሉን ያደረገው እሱ ነው። ለእሱ ክብር ይሁን። ኢሳይያስ 52 ቁጥር 6 ስለዚህ ሕዝቤ ስሜን ያውቃል፣ በዚያ ቀንም አስቀድሜ የተናገርሁ እኔ መሆኔን ይረዳል። እነሆ እኔው ነኝ። በተራሮች ላይ የቆሙ ምስራችን የሚያመጡ እግሮች፣ ሰላምን የሚናገሩ መልካምን ዜና የሚያበስሩ ድነትን የሚያውጁ ጽዮንንም አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው። ስሚ፣ ጠባቂዎችሽ ድምፃቸውን ከፍ አድርገዋል፣ በአንድነት በእልልታ ይዘምራሉ። እግዚአብሔር ወደ ጽዮን ሲመለስ በዓይኖቻቸው ያያሉ። እግዚአብሔር ሆይ እንዴት ያለ የተወደደ ግን ከባድ፣ ከገባን ህይወታችንን የሚቀይር ካልገባን ግን ተራ ምልልስ የሚሆንብን ጊዜ ልናሳልፍ በዚህ ስፍራ እንዳለን አንተ ታውቃለህ። እባክህን ኢየሱስ ክርስቶስን ከፍ አድርጎ የሚያከብረው ቅዱሱ መንፈስ ከኛ ጋር ይሁን። ጌታ ሆይ ያላንተ ረዳት የለንም፣ ያለ መንፈስ ረዳት የለንም። ይህንን እውነት የምታበራው ወደ እውነት ሁሉ የምትመራን አንተ ነህና እኛ እዚህ ያለን አንዳችን ያላንተ አንዳች ልናደርግ አንችልምና እባክህን እገዛ፣ ኃይሌን ከኛ ጋር አሁን አስደናቂ ምሽት አድርግልን በጌታ በኢየሱስ አሜን። ቅድም እየተባለ እንደነበረው ላስት ዊክ ትምህርታችንን ስንጀምር አንድ ጠቅላይ ቲም ጠቅላይ የሆነ ጭብጥ ለመነጋገር ሞክረናል የዚህን ትምህርት። እሱም ምን የሚል ነው? በክርስቶስ የሚል ነው፣ ኢን ክራይስት። ስለዚህ ምን ተባባልን? የድህነትን የትኛውንም ነገር እንዘርዝረው፣ ድህነትን በተመለከተ የትኛውንም ነገር ዘርዝረን እናስቀምጠው። በአንድ ቃል ይጠቅለል ከተባለ፣ በአንድ ሀሳብ ይጠቅለል ከተባለ ኢን ክራይስት ወይም በክርስቶስ የሚል ይሆናል መጠቅለያ ሀሳባችን ብለን ተነጋገርን። ስለዚህ ይሄ ደግሞ እያንዳንዱ የድነት አስፔክት ላይ ገጽታ ላይ እንዴት ተግባራዊ እንደሚሆን እንዴት እንደሚዛመድ ለመነጋገር ነበር የሞከርነው ላስት ዊክ። እና አንድ ነገር አንድ ሰው ቢጠይቅ መቼም ግር የሚል አይሆንም። ምን ብሎ ቢጠይቅ፣ ኦኬ በክርስቶስ ካልን ክርስቶስ የድነትን ስራ የጨረሰው መቼ ነው? መቼ ነው የድነትን ስራ የጨረሰው? ምክንያቱም እንግዲህ የምናውቀው የድነት ስራ ከ2000 ዓመት በፊት አልቋል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ የውክልና ህይወት ኖሮልን የውክልና ሞት ደግሞ ስለሞተልን የክርስቶስ ሞትና ትንሣኤ ደግሞ ከ2000 ዓመት በፊት ስለተጠናቀቀ ድነት ያለቀው የዛኔ ነው።
ታዲያ አሁን ለምንድነው ቀጥሎ ያሉ ነገሮችን ምንማረው? እሱ ብቻውን አይበቃም ወይ ብሎ አንድ ሰው ሊጠይቅ ይችላል። መጽሐፍ ቅዱሳችሁን ሮሜ መጽሐፍ ምዕራፍ 8 ቁጥር 30 ላይ እንድታወጡ እጋብዛችኋለሁ። ሐዋርያው ጳውሎስ እንደዚህ ይላል። ከ29 ጀምሮ ላንብበው። ምዕራፍ 8 ቁጥር 29 ጀምሮ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው፣ ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው ይልና ቁጥር 30 ላይ አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። እንግዲህ በአላፊ ግስ የተጠቀሱትን እነዚህን ቃላት ስንመለከት የወሰናቸውን ምን አረጋቸው ይላል? ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። ከዚህ ሐሳብ በመነሳት በተለይ በተሐድሶ ዘመን የነበሩ የቤተ ክርስቲያን አባቶች አንድ ትምህርት ዲቫይስ አድርገዋል፣ ቀምረዋል። ምን የሚባል ኦርዶ ሳሉትስ የሚል የላቲን ስያሜ ሰጥተውታል። በብዛት የዛኔ የቤተ ክህነት ቋንቋ ላቲን ስለነበረ ኦርዶ ሳሉትስ ማለት የድነት ኦርደር ማለት ነው። የድነት ኦርደር ማለት ነው፣ ወይም የድነት ቅደም ተከተል ማለት ነው። የቱ ይቀድማል፣ የቱ ይከተላል፣ የቱ ይቀድማል፣ የቱ ይከተላል የሚለው። ስለዚህ በብዛት ቤዝ የሚያደርጉት ደግሞ እነዚህ አባቶች እዚህ ጥቅስ ላይ ነው። ለአቀራረብ ስለሚመቸን ይህንን አፕሮች እንከተላለን። ቀጥሎ የሚኖረን ትምህርት ላይ ምን ማለቴ ነው? ለአቀራረብ ስለሚመቸን ማለቴ እግዚአብሔር ጋራ ጆሲ ትምህርተ እግዚአብሔርን ሲያስተምረን ጊዜ የሚባል ነገር የለም ተባብለናል አይደል? ትላንትና፣ ዛሬ፣ ነገ እግዚአብሔር ፊት አንድ ነው። እግዚአብሔር ጊዜን እንዲህ ነው የሚያየው። እሱ ግን ከጊዜ ውጭ ነው። እሱ ታይም ባውንድድ አይደለም፣ ዘላለማዊ ነው። እግዚአብሔር ጋራ ትላንት የለም፣ እግዚአብሔር ጋራ ዛሬ የለም፣ እግዚአብሔር ጋራ ነገ የለም። ሁሉን እንዲህ ነው የሚያየው። ስለዚህ ምናልባት አሁን የምንነጋገራቸው ነገሮች ኢቭን ቅደም ተከተል የሚለው ቃል ራሱ ሴንስለስ ሊሆን ይችላል። ከዚህ ሐሳብ አንጻር ካየ ነው ማለት ነው። ምን ማለት ነው? እግዚአብሔር ጋራ ትላንት ዛሬ ከሌለ ይሄ ቀደመ ይሄ ተከተለ እንዴት ነው እኛ ጋራ ሴንስ ሊሰጠን የሚችለው ብለን ጥያቄ ልናነሳ እንችላለን። እግዚአብሔር ከጊዜ ውጭ ቢሆንም ቅሉ ነገር ግን በጊዜ ውስጥ የሚሰራ አምላክ ነው። በጊዜ ውስጥ የሚሰራ አምላክ ነው። ለምሳሌ በክርስቶስ የታወቅነው የተወደድነው የተመረጥነው እንግዲህ ይሄኔ ነው እንዳንል ሁሉንም ነገር ዊዝ ዋን ፐርሰን ጠቅልሎታል፣ ኢን ክራይስት ብሎ ማለት ነው። ግን ይሄ በክርስቶስ የተወደደ ሕዝብ መቼ ነው ወደ ድነት የመጣው የሚለውን ስንጠይቅ በሰውኛ ለዛ ጥያቄ ምላሽ እንሰጣለን ማለት ነው። ስለዚህ ይህንን ቅደም ተከተል ይዘን ነው ለመሄድ ቀጥሎ የምንሞክረው ማለት ነው። ስለዚህ ቤዛነት አልቋል። ክርስቶስ ተቤዥቶናል። የእሱ የቤዝወት ስራ አልቋል። ይሄ ያለቀው የቤዝወት ስራ ግን በሰው ህይወት ተግባራዊ ሲሆን በጊዜ የቅደም ተከተል። ስለዚህ ሁላችንም ዳግም የተወለድንበት ቀን አለ። በእምነትና በንስሐ ለእግዚአብሔር ምላሽ የሰጠንበት ጊዜ አለ። የጸደቅንበት ቀን አለ፣ ሞመንት አለ። ልጅ ያደረገን ልጆች የሆንበት ሞመንት አለ። ሁሉን በክርስቶስ ብንሆንም ግን ቀን ደግሞ አለው ማለት ነው። ለምን? እኛ በጊዜ የተገደብን በጊዜ የተወሰንን የሰው ሊሚትድ ፍጥረቶች ስለሆንን የተወሰንን ሰዎች ስለሆንን ማለት ነው። ይህንን ካልኩኝ ዛሬ የምንመለከተውን ትምህርት በማስተዋወቅ ብጀምር እወዳለሁ። ምንድን ነው? የእግዚአብሔር ጥሪ። እንግዲህ ሐዋርያው እንዳለው አስቀድሞ የወሰናቸውን በክርስቶስ አስቀድሞ የወሰናቸውን እግዚአብሔር ምን አረጋቸው ይላል? ጠራቸው ይላል። ይህንን ጥሪ ነው ዛሬ የምንመለከተው ማለት ነው። ይሄ ጥሪ ምን አይነት ነው? ምን ብሎ ነው የጠራቸው? ወይም ምን ብሎ ነው የጠራን? በክርስቶስ የተወደድን እኛ፣ በክርስቶስ የተመረጥን እኛ ስንጠራ ምን ተብለን ተጠራን? እንዴት ነው የተጠራ ነው? ይሄ ጥሪ ምን ይመስላል? ይሄንን ነው የምንመለከተው ዛሬ ማለት ነው። ስለዚህ ይሄንን ጥሪ ሁለት ቦታ ከፍለን መመልከት ይኖርብናል። ይሄ ጥሪ ሁለት ኔቸር ስላለው ማለት ነው፣ ሁለት የተለያየ ፍጥረት ስላለው። ስለዚህ የዛሬው ሁለት ነጥብ ያለው ትምህርት ብታደርጉት በስሩ ብዙ ንዑስ ነጥቦች ቢኖሩትም ግን ሁለት ነጥብ ያለው ትምህርት ነው የሚሆነው። የመጀመሪያው ውጫዊ ጥሪ ነው። ውጫዊው ጥሪ ምን ማለት እንደሆነ ነግራችኋለሁ። ውጫዊ ጥሪ የሚባለው የውጭ ጥሪ የሚያመለክተው ሁሉም ኃጢአተኞች ከኃጢአታቸው እንዲመለሱና ለድህነታቸው በክርስቶስ ኢየሱስ እንዲታመኑ የሚቀርበውን የሰባኪውን ጥሪ ውጫዊ ጥሪ ብለን እንጠራዋል። ይሄ የወንጌል ቃል አዋጅ
ሁሉን ኑ ብሎ ኢንቫይት የሚያደርገው፣ ሁሉን ኑ ብሎ የሚናገረው የሚጠራው ይሄንን ጥሪ ውጫዊ ጥሪ ብለን እንጠራዋለን። በሌላ አነጋገር በሰባኪው ጥሪ እና በእግዚአብሔር ጥሪ መካከል ልዩነት አለ። ሰባኪው የሚያሰማው ጥሪ ውጫዊ ሲሆን እግዚአብሔር የሚያሰማው ጥሪ ደግሞ ውስጣዊ ነው። ሁለተኛው ነጥቤ ደግሞ ውስጣዊ ጥሪ ነው የሚሆነው ማለት ነው። እነኚህን እንመለከታለን ማለት ነው። ውጫዊው የእግዚአብሔር ጥሪ ማለትም የወንጌል ጥሪ በሰባኪ አንደበት ሊሆን ይችላል። በአንዳንዶቻችን ኬዝ በዝማሬ ሊሆን ይችላል። በአንዳንዶቻችን ኬዝ በወዳጆች ምስክርነት ሊሆን ይችላል። አንዳንዶቻችን ምናልባት በቤተሰብ ሰርክል ውስጥ በተለያየ ጎዳና ሰምተነው ሊሆን ይችላል። በሰንዴይ ስኩል ሰምተነው ሊሆን ይችላል። ኢን ዋን ዌይ ኦር አናዘር ግን እግዚአብሔር እኛን በድነት ወደ ራሱ ያመጣን፣ በድነት ወደ ራሱ የሳበን እግዚአብሔር እኛን በውጫዊ ጥሪ አማካኝነት ነው። ውጫዊው ጥሪ ሳይደርሰው ውስጣዊ ጥሪ የደረሰው የለም። አሁን እንደ ፕራይድ ይታያል አንዳንዴ ምስክርነቶች ላይ እንደዚህ የሚሉ ሰዎች ገጥመውኛል። ሊሆን ይችላል ኬዙ ለምን እንደሆነ እመጣለሁ። ግን ብዙ ጊዜ አይታችሁ ከሆነ እኔን የሚገርም አንድ ሰው አልመሰክረልኝም ምናምን የሚል ሰው ገጥሟቸው ያውቃል? ጴንጤ የሚባል ስጠላ እኔ አንድ ሰው ሳይመሰክርልኝ ከዛ ግን መንገድ ላይ ምናምን ብሎ የሆነ አይነት ኤክስፒሪየንስ የሚጠራላችሁ ሰው ይኖራል። እንደዛም የመጣው እንደዚህም የመጣው ወደ አንድ ጌታ ነው። አሜን በሉ እስቲ። አጵሎስም ጳውሎስም እኩል አገልግለዋል። ጳውሎስ ከፈረስ ላይ ተንከባሎ ነው። አጵሎስ ምናልባት የነ አቂላና የነ ጵርስቅላ ቤት ምንጣፍ ላይ ነው የተንከባለለው። ግን ሁለቱም ያው በአንዱ ጌታ ፊት ነው የተንከባለሉት። ዋን ዌይ ኦር አናዘር ራሱ ጌታ በራእይ ይጥራህ ወይ ራሱ ጌታ ይስበክልህ ወይም አንድ ወዳጅህ ይስበክልህ። አጠራሩ ድራማቲክ ይሁን አይሁን በአንድም ይሁን በሌላ የሰው ልጅ ኢፌክቲቭ የሆነ የእግዚአብሔር ጥሪ ደርሶታል። ስለዚህ የግድ ይህንን ማጥናት አለብን። ይህንን አስፈላጊነቱን መጽሐፍ ቅዱስ በደንብ ይነግረናል። ሮሜ መጽሐፍ ምዕራፍ 10 ቁጥር 13 አንድ ኃጢአተኛ ለመዳን ይችል ዘንድ የጌታን ስም እንዲጠራ ውጫዊውን ጥሪ መስማት አለበት ብሎ ይነግረናል። የጌታን ስም የሚጠራ ሁሉ ይድናል። ታዲያ ያላመኑበትን እንዴት አድርገው ይጠሩታል? እሺ፣ ስለ እርሱ ሳይሰሙስ እንዴት ያምኑበታል? እሺ፣ ሰባኪ ሳይኖርስ እንዴት መስማት ይችላሉ? ካልተላኩስ እንዴት መስበክ ይችላሉ? ይልና ስንጀምር ያነበብነውን ኢሳይያስ 52 ላይ ያለውን ክፍል በመጥቀስ የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈው፣ ነገር ግን የሰሙት ሁሉ የምስራችሁን ቃል አልተቀበሉም። ኢሳይያስም ጌታ ሆይ መልእክታችንን ማን አምኗል ብሏልና፣ እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው ይላል። ሰባኪ ካልሰበከ የእውነትን ቃል ካልሰማን በስተቀር ለእግዚአብሔር ምላሽ መስጠት አንችልም። ይሄ ምንባብ በግልጽ የሚያመለክተው ይህን ነው። ሰው ድነትን ያገኝ ዘንድ ወንጌልን የግድ መስማት አለበት፣ ወይም እኛ የግድ ወንጌልን መስበክ አለብን። ሰው ወደ ህይወቱ፣ ወደ ማንነቱ፣ ወደ ውስጠቱ ኃጢአት የሚባል ነገር ዘርቆ ስለገባ በተፈጥሮ ኃጢአተኛ ነው ተባብለናል አይደል? ባለፈው ሳምንት መግቢያ ላይ ደግሞም ለ6 ሳምንታት የተማርነው ትምህርት ላይ ሮሜ መጽሐፍ ምዕራፍ 8 ቁጥር 7፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14፣ ኤፌሶን ምዕራፍ 2 ቁጥር 3፣ እንደገና ምዕራፍ 4 ከቁጥር 17 እስከ 18 እነዚህ ሁሉ የሚነግሩን ይሄን ነው። በዚህ ምክንያት እግዚአብሔር በፍጥረት ዓለም ራሱን ስለገለጠ ሁሉም ሰው በእግዚአብሔር ፊት ጥፋተኛ ነው። በጊዜያዊነትም ይሁን ለዘላለም ለሚመጣው ጥፋት፣ ለሚመጣው ፍርድ የሰው ልጅ ሁሉ ተጠያቂ ነው። ጥፋት ውስጥ ላለ የሰው ልጅ መንፈሳዊ ሁኔታ ግን ብቸኛው ያ ሰው ከዛ ጥፋት የሚያመልጥበት፣ ያ ሰው ከኃጢአትና ኃጢአት ከሚያመጣው ኮንሲኩዌንስ የሚያመልጥበት ብቸኛው መንገድ የክርስቶስ የወንጌል ቃል። ለዛ ነው ወንጌሉን ስበክ የሚለው ጳውሎስ። አሁን የምስራች ያልሆኑ የምስራቾች እኮ ፑልፒቶቻችንን ሞልተውታል አይደል? የእግዚአብሔር የምስራች ያልሆኑ፣ የእግዚአብሔር የራሱ መልካም ዜና ያልሆኑ እኛ ከውጫዊው ጥሪ አድራሽነት ወደ ሆነ ነገር ዞረናል እኮ።
ፕሪች ዘ ጎስፕል፣ ወንጌሉን ስበክ የሚለው የወንጌል ሰባኪነትን ስራ አድርግ እያለ የሚለምነው ለምንድን ነው? ያለ ወንጌል ቃል ድነት የለም። የወንጌል ቃል ካልተሰበከ በስተቀር ሰው ከጨለማ ሊያመልጥ አይችልም። ስለዚህ የትኛውም ሰው ድነትን ያገኝ ዘንድ በእምነት እንጂ ያለ ስራ የሆነውን ኃጢአተኞችን ለማዳን ከሰማይ የተላከውን የእግዚአብሔርን ልጅ ሕይወት፣ ሞት፣ መቀበሩን፣ ትንሣኤውን የሚዘግበውን የወንጌል መልእክት ካልሰማ በስተቀር የሰው ልጅ ሊድን አይችልም። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ 21 የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። እንዲህ ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎቹን እውቀት ከንቱ አደርጋለሁ። ጠቢብ የት አለ? ሊቅስ የት አለ? የዘመኑ ፈላስፋ የት አለ? እግዚአብሔር የዓለም ጥበብን ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፍቃድ ሆኗል። ኮንቴንቱ ምን ይመስላል ታዲያ? ይሄ ውጫዊ ጥሪ አስፈላጊ ነው ተባባልን አይደል? እግዚአብሔር ድነትን የሚያመጣበት ሰዎችን የሚጠራበት ሚንስ ነው፣ መንገድ ነው ይሄ ውጫዊ ጥሪ፣ ይሄ ውጫዊ የወንጌል ጥሪ ከተባባል ይዘቱ ምን ይመስላል? ምክንያቱም በዚህ ዘመን ወንጌል ተብለው የሚሰበኩ ወንጌሎች ወንጌልነታቸው ያጠራጥራል። ይዘቱ ምንድን ነው ይሄ ወንጌል? በመጀመሪያ ደረጃ የወንጌል ሰባኪው የእግዚአብሔርን ቅድስና፣ እግዚአብሔር የሁሉ ነገር ፈጣሪ መሆኑን፣ እንዲሁም የሰው ፍጡር ተጠያቂነቱ ለእግዚአብሔር መሆኑን የሚናገር ነው። እግዚአብሔር ፍጹም ቅዱስ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 48 እርሱ የመልካምነት የመልካም ነገር ሁሉ ምንጭ ነው። ስለዚህ ስነ ምግባራዊ ፍጽምና ከጎደለው፣ ሞራል ንጽህና ከጎደለው ከየትኛውም አካል ጋር በፍጹም ህብረት ሊኖረው አይችልም። እግዚአብሔር ኃጢአትን ይጠላል። ፖፑላር ስብከት አይደለም፣ አይ ነው፣ ግን this is the truth። እግዚአብሔር ኃጢአትን ይጠላል እና ከኃጢአተኛ አካል ጋር እግዚአብሔር ህብረት ሊኖረው አይችልም። ቀጥሎ የሚነገረው ምንድን ነው? የዚህ የውጫዊ ጥሪ አካል የሰው ልጅ ኃጢአተኝነት ነው። እኛ 6 ሳምንት ቁጭ ብለን የተማርነው ማለት ነው። ቅዱሳት መጽሐፍት ሰዎች ህግን ሁሉ በመጣስ በእግዚአብሔር ላይ ኃጢአት እንደሰሩ፣ ከእርሱም ጋር ህብረት ለማድረግ የሚያስፈልገው የጽድቅ ደረጃ እንደጎደላቸው፣ ማንም ጻድቅ እንደሌለ፣ ማንም አስተዋይ እንደሌለ ይነገራል። በሰው ዘር ሁሉ ላይ የተነገረ ፍርድ ነው ይሄ። ሮሜ ምዕራፍ 3 ቁጥር 10 ላይ ጻድቅ የለም አንድ ስንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም ይላል። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። የዚህ ኃጢአት ኮንሲኩዌንስ አልባ አይደለም። መቆሸሻችን ውጤት የሌለው መቆሸሻ አይደለም፣ ፍጻሜው ሞት ነው። ሰው ይሄንን በሚፈጽም ሁሉ ላይ፣ ይህንን ኃጢአት በሚያደርግ ሁሉ ላይ እግዚአብሔር አንድ ጀጅመንት ፕሮናውንስ አድርጓል፣ ተናግሯል። የኃጢአት ዋጋ፣ የኃጢአት ክፍያ፣ የኃጢአት ደሞዝ ሞት ነው። አነስ ያለ ክፍያ የለውም፣ ቅጣት ማቅለያ የለውም። ብዙ ሰው ወንጀል ሲሰራ ቅጣት ማቅለያ ትዝ አይለውም። ፍርድ ሲፈረድ ነው አይደል ቅጣት ማቅለያ ትዝ የሚለው። እውነት ሁሌ ስለሚገርመኝ እና ቅጣት ማቅለያ ያላችሁ ሲባሉ የፍርድ ሂደት ከመሰጠቱ በፊት እኔ ቤተሰብ አስተዳዳሪ ነኝ፣ ስኳር ደም ግፊትና እንትን አለብኝ ምናምን ብለው ይናገራሉ። እኔ ምንድነው የምጠይቀው? በቃ ወንጀሉን ሳትሰራ በፊት እሱ ትዝ አይልም ወይ ነው ጥያቄ። የለውም ግን ዴዝ ነው አሁን ፕሮናውንስ የተደረገው። የሰማይ መዶሻ በሰው ዘር ሁሉ ላይ ተመቷል። አንድ የተሰጠ ፍርድ ነው። የኃጢአት ክፍያ የኃጢአት ደሞዙ ሞት ነው የሚል የመጨረሻ ጀጅመንት ኃጢአት በሰሩ ሰዎች ሁሉ ላይ እግዚአብሔር እንዳስተላለፈ መናገር አለብን። ከዚህ ውጭ የሆነ ወንጌል የለም። ሰው ተስፋ ቢስነት ካልተሰማው በስተቀር ወደ እውነተኛው ወንጌል አይመጣም። ይሄ ሞት ስጋዊ ጊዜያዊ ሞት ብቻ ሳይሆን ዘላለማዊና መንፈሳዊ ሞት።
አሁን ብዙ ሰዎችን ትንሽ ኮንፊውዝ ያደርጋታል አይደል? ልክ አፈር ነህና ወደ አፈር ትመለሳለህ የምትለው እርግማን ቀጥላ እንደመጣች ይረሷል። ሞትን ትሞታላችሁ ያለው እግዚአብሔር ገና በበላችሁ ጊዜ ነው። ልክ እንደበሉ ድፍት አላሉ። ስጋዊ ሞት የመጣ ኮንሲኩዌንስ ቢሆንም ሰው 40፣ 50፣ 60፣ 70 ዓመት ኖሮ መሞቱ ማይቀር ቢሆንም ዘለዓለማዊ ግን ሞት የሚባል ከህይወት ምንጩ ከመለኮት የተነቀለበት ቅጣት that is the worst punishment of mankind። የሰው ዘር ሊቀጣ ከሚችለው ቅጣት ሁሉ እጅግ አስቀያሚው ቅጣት እሱ ነው። ይህን ከተናገርም በኋላ ነው የክርስቶስ ቤዛነት ተፈጽሟል ብለን የምንናገረው። ቴቴሌስታይ እዛ መስቀል ላይ ሆኖ ተፈጸመ ብሏል። ይህ ረድኤት አልባ የሰው ልጅ፣ የኃጢአት ሸክም የከበደበት የሰው ልጅ፣ ፍጹም ተስፋ የሌለው የሰው ልጅ፣ ምንም ቢያደርግ ከኃጢአት ቅጣት የማይገላገለው የሰው ልጅ ሸክም ከብዶበት ረድኤት አልባ ሆኖ ከዚህ ከኃጢአት ውጤት የሚያመልጥበት የኃጢአቱን ቅጣት የሚከፍልበትን መንገድ አጥቶ ሳለ እግዚአብሔር ወልድ የአዳም ልጆች ሊኖሩ ያቃታቸውን ፍጹም ህይወት በመኖር ኃጢአታቸው ላይ የነደደውን የአብን ቁጣ ፈጽሞ በማጥፋት በህዝቡ ፈንታ ምትካዊ ሞት በመሞት ሰው ሆኖ መጥቶ በኃጢአተኞች ፈንታ ከሞተ በኋላ ተቀበረ። ሞት ግን ሊይዘው አልቻለምና ሞትን ድል በመንሳት ከሙታን ተለይቶ ተነሳ፣ ወደ ሰማይ ወደ አብ ቀኝ አረገ። አንድ ሰባኪ የሰው ልጅ ያለበትን አስቸጋሪ ሁኔታና የክርስቶስን በስጋ መገለጥ፣ የክርስቶስን ስራ፣ የክርስቶስን ሞት ትንሣኤ ካልተናገረ በስተቀር እውነተኛውን ወንጌል ሰብኳል ማለት አንችልም። ከዚህ ውጭ የሰበከ ይረገም እኮ ነው የሚለው ሐዋርያው ጳውሎስ ገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ የተረገመ ይሁን። ለምን? ከዚህ ውጭ የሆነው ወንጌል ጥሩ ስሜት እንዲሰማ ሊያደርግ ይችላል። ጥሩ ሞቲቬሽን ሊሆንህ ይችላል። ጥሩ መነሳሻ ሊሆንህ ይችላል። ነገር ግን የተነሳሳ ሙታን ነው የምትሆነው። የሰው ልጅ ወደ ህይወት የሚጠራው ትክክለኛው የወንጌል ስብከት ብቻ። ታዲያ ኢየሱስ ምን አደረገ? የመጨረሻው አስፈላጊ የወንጌል ክፍል የኃጢአት ይቅርታን ሰጠን፣ የዘላለምን ህይወት ተስፋ ሰጥቶናል። እኛ ኃጢአተኞች ወደ ንስሐ ወደ እምነት ስንጠራ ለዛ ለወንጌል ጥሪ ምላሽ እንሰጣለን። ከዛስ ልክ እነ ጴጥሮስ እንደሰበኩት እነ ጳውሎስ እንደሰበኩት የኃጢአት ስርየት እናገኛለን። ሐዋርያት ሥራ ምዕራፍ 2 ቁጥር 38፣ ሐዋርያት ሥራ ምዕራፍ 13 ቁጥር 38 እስከ 39 እንደውም እሷን ላንብባት። እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል በመሆኑ እንደተሰበከላችሁ እወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ሌላው ትልቁ የወንጌል ቃል ኪዳን ቀድሞ ከእግዚአብሔር የራቁ ኃጢአተኞች ከእርሱ ጋር ትክክለኛ ፌሎሺፕ፣ ራይት ሪሌሽንሺፕ፣ ትክክለኛ ህብረት እንዲኖራቸው ተደርገው ነው የታረቁት። ኤፌሶ ምዕራፍ 2 ቁጥር 18፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ይሄንን ነው የሚነግረን። በጣም ጥልቅ የሆነ በጣም ክሎዝ የሆነ ሪሌሽንሺፕ ጋራ ነው የተጠራ ነው። ስለዚህ ልጆች ተብለናል። ልጅ የመሆን መብት ተሰጥቶናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። ስለዚህ እግዚአብሔርን ሴንተር ያደረገ የእግዚአብሔር ወንጌል መልእክት ሲቀርብ እነዚህን የያዘ ነው እንጂ 4 የቅድሙ ነገሮች አይደለም። እነሱን አይሰጥም ነው እንዴ የምንለው? ኧረ በስመ አብ በደንብ ነው እንጂ የሚሰጠው እግዚአብሔር። ግን እግረ መንገድ የሚመጡ ናቸው እንጂ የእግዚአብሔር ትልቁ የምስራች እሱ አይደለም። እሱንም ሳያገኝ የሚሞት ስላለ ማለት ነው። ትላንት ወዲያ አዲስ አበባ ዩኒቨርሲቲ ተማሪዎች ጋር ነበርኩና ከእናንተ መካከል እድሜ ዘመኑን የታክሲ ግፊያ እያማረረው የሚሞታል አልኩኝ። በኢየሱስ ስም ምናምን አለ። እንደውም የገሰጽከው ልጅ አንተ ነህ ማለት እኔ እኮ አይደለሁም ያልኩት። ኢየሱስ ክርስቶስ ምን ብሏል? ድሆች ሁል ጊዜ ከእናንተ ጋር ይኖራሉ ብሏል አይደል? ወይስ ትክዱታላችሁ? አሁን ይሄ ካደው አትቀበለው። እኔ እንደው የሆነ ወዳጄ በጣም ኃይለኛ የሳል በሽታ ነበረበትና
ካደው የሚል ትምህርት ተምሮ መጣና ከዛ ምን አለ? ስክደው ሲያስለኝ መጨረሻ ላይ በቃ የሆነች ሽሮፕ ነበረች፣ እሷን ስጠጣ እንትን አለኝ። This is the gospel። ወንጌል ይሄ ነው። የወንጌል ማዕከሉ ይሄ ነው። ወንጌል በሽታ አድርጎ የሚያቀርብልህ ድህነትን አይደለም። ማለት የሚወድ የለም አለ እዚህ መካከል ቢኖረን ምንም እንዲኖራችሁ እንጸልያለን። ግን እግዚአብሔር እሱን ሰጣ አልሰጣ አይደለም የወንጌል ማዕከል። እኛ አንዳንዴ ደግሞ ሪያክሽነሪ ሰዎች አሉ አይደል? በቃ እዚህ ጋር ትበለጽጋለህ የሚል ትምህርት ስላለ ትደህያለህ የሚል ደግሞ እዚህ ጋር ሪያክት ምን እሱ አይደለም ወንጌል። ይሄም አይደለም። እግዚአብሔር ለዕለት ኒዳችን ታማኝ አምላክ ነው። እሱንም እናስተምራለን። ግን እሱ አይደለም ማዕከሉ። የሰው ልጅ መሰረታዊ ችግር የሚበላውን ማጣቱ አይደለም፣ ከህይወት ምንጩ ከመለኮት መቆራረጡ ነው። ይሄ ነው ተስፋ ቢስ ያደረገን። ይሄ ነው ወደ ሞት እንድንነዳ ያደረገን። I'm sorry to say this። ብዙ የወንጌል ስብከት መድረኮች ላይ ጌታን የምትቀበሉ ተብለው መጥተው ጌታን የሚቀበሉ ሰዎች የተቀበሉት ጌታን አይደለም። የቀረበላቸው ጌታ is another form of ጌታ። የውጫዊ ጥሪ ይሄ ነው። ውጫዊው የወንጌል ጥሪ ይሄ ነው። ይሄ ብቻውን ግን ሰውን ማዳን አይችልም። አንድ ሆሚሌቲክስ የሚባል የትምህርት እንትን አለ ስነ መለኮት ትምህርት ቤት። ሆሚሌቲክስ ማለት ስብከት አዘገጃጀት ነው። እና ስብከት አዘገጃጀት የሚያስተምሩ አንድ በጣም የሚታወቁ በአሜሪካን ሀገር ያሉ አስተማሪ ያሉና ሁሌ የሚያደርጉት አንድ ነገር አለ። እንደ ፕራክቲከም እንደ ተግባራዊ ልምምድ የስብከት አዘገጃጀት ተማሪዎቻቸውን ለቅመው የት ይዟቸው ይሄዳሉ? መካነ መቃብር ይወስዷቸውና በሉ አሁን ተራ በተራ የተዘጋጃችሁትን ስብከት ስበኩ ይሏቸው። ለማንም ሰብከው ይሄው ሐውልት ይሉት። ከዛ አቅርበው ሲጨርሱ what is the point? ምንድነው ነጥቡ? ለምንድነው እዚህ ጋር ላሉት አስክሬን ሐውልቶች ስበኩ ብለ እዚህ ጋር አይገተርከን ብለው መምህራቸውን ሲጠይቁኝ መምህር እንዲህ ብለው ይመልሳሉ። ስብከት ማለት ይሄ ነው። ለሬሳ ነው የሚሰበከው። ይህንን ይዛችሁ ነው መኖር ያለባችሁ። መልእክትን ታማኝ ሆነ ተዘጋጅተሃል። ቁጭ ብለህ ጸልየሃል። ጊዜ ወስደሃል። ኮሜንታሪ አገላብጠሃል። go ahead and preach ሲባል ለአስከሬን ነው ሄደህ የምትሰብከው። ስለዚህ ሰው በውጫዊ ጥሪ ብቻ አይድንም። እኛ ውጫዊ ጥሪን ስናቀርብ አብሮን መንፈስ ቅዱስ ውስጣዊውን ጥሪ ካላቀረበ በስተቀር ሰውየውን ከሙታንነቱ ካልቀሰቀሰው በስተቀር በምንም ተአምር የሰው ልጅ ድነትን ሊያገኝ አይችልም። ነፍሳትን ለጌታ የምታሸንፉባቸው 17 የወንጌል አሰባበክ ቴክኒኮች ምናምን የሚባሉ ነገሮች አሉ አይደል? 19ኙንም ብትጠቀም ሰው ላይድን ይችላል። ለምን ሲባል ዋና ነጥቡ ያለው ኮንቴንቱ ጋራ ብቻ አይደለም። አንተ ውጫዊውን ጥሪ አቅርበህ ጌታ ግን ውስጣዊውን ጥሪ የግድ ማቅረብ አለበት ማለት ነው። ደጋግሜ ጠቅሰዋለሁ። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን የሚል የጆን ካልቪን መጽሐፍ ላይ ሰባኪው በታማኝነት የእግዚአብሔርን ወንጌል ሲሰብክ መንፈስ ቅዱስ ከሰባኪው አንደበት ጋራ ሰውየውን ካልዳሰሰው በስተቀር ሰው ወደ ድነት አይመጣም ይላል ጆን ካልቪን። ሰው በተፈጥሮ መንፈሳዊ ሞት የሞተ ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 ፍጥረታዊ ሰው ወንጌልን ሁል ጊዜ ይቃወማል። ምክንያቱም የእግዚአብሔር መንፈስ ነገር ለእርሱ ምንድነው? ሞኝነት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 በመንፈስ የሚመረመር ስለሆነ ሊያውቀው አይችልም፣ ሊረዳው አይችልም። ኃጢአት የሰውን ሁለንተና ነው ያበላሸው። የሰውን ሁለንተና ነው ኮራፕት ያደረገው። ስለዚህ ምንም እንኳን የሚጣፍጥ የወንጌል ቃል ቢሆንም አሁን በገባን መረዳት
ምንም እንኳን ደስ የሚያሰኝ ለሰው ዘር ሁሉ የሚሆን መልካም ዜና ቢሆንም ለብዙዎች ግን ሞኝነት ነው። that's why ጳውሎስ የስብከት ሞኝነት የሚለው ነው እኮ። እንደ አንድ ባላምሮ አስቡት። እኔ እዚህ ጋር ቆሜ 21ኛው ክፍለ ዘመን ላይ ያሉ አዲስ አበባ ውስጥ የሚኖሩ ሰዎችን መሰረታዊ ችግራችሁ ኃጢአት ነው፣ እግዚአብሔር ላይ በደል ሰርታችኋል፣ መፍትሄያችሁ ደግሞ ከ2000 ዓመት በፊት አይሁድ ውስጥ የኖረ ከይሁዳና ከገሊላ ብዙ ያልወጣ ሞደርን ቴክኖሎጂ ማያውቅ ምናልባትም ከተወሰኑ ቋንቋዎች በላይ የማይናገር አንድ አይሁዳዊ፣ ይሄ እንዴት ነው ለሰው ዘር ሁሉ መልካም ዜና የሚሆነው? yes it is foolishness፣ ሞኝነት ነው። ስለዚህ ይሄንን ሞኝነት የሚመስል ቃል ለኛ ለምንድን ግን የእግዚአብሔር ኃይል የሚያደርገው የመንፈስ ቅዱስ ውጤታማ ውስጣዊ ጥሪ ያስፈልጋል። ያንን ዳግም ልደት ብለን እንጠራዋለን። ሰው መንፈሳዊ እውር ነው። ምክንያቱም የእግዚአብሔር አምሳል የሆነ የሰው ልጅ የክርስቶስን የክብር የወንጌል ብርሃን እንዳያይ የዚህ ዓለም አምላክ አይኖቹን አሳውሮታል። 2ኛ ቆሮንቶስ ምዕራፍ 4 ቁጥር 4 ክቡር የሆነ የክርስቶስ ወንጌል ቢሰበክም ቢገለጥም እግዚአብሔር እዚህ ጋራ ሰርጀሪ እስካልሰራ ድረስ፣ እዚህ ጋራ በመንፈስ ቅዱስ ተአምር እስካልሰራ ድረስ የሰው ልጅ ለእግዚአብሔር ምላሽ ሊሰጥ አይችልም። አሁን እኮ አንዳንዱ ለምንድን ነው የዳንከው ተብሎ ሲጠበቅ እኔ ድሮም ነቄ ነኝ የሚል ያለ አይመስላችሁ? እዚህ ጋር ተደረደሩ ነው ሁሉም ወንጌል ተሰበከላቸው እና አንተ ለምን አመንክ? አይ ኒኮ እዚህ እንተዋቸው የሚል እኮ አይጠፋም። ብራዘር እኩል እኮ አብረው ላደጉ አብረው አደጎች እኩል ወንጌል ተሰብኮ አንደኛው ከት ብሎ እየሳቀ ሲወጣ አንደኛው በእንባ እኮ ለጌታ ምላሽ ይሰጣል። what is the reason? ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። አይጠፋም። በቃ በክርስቶስ። ይሄ ስም በጣም ስዊት የሆነው ለኛ ለዚህ ነው። የሚጣፍጠኝ ስም የምንለው ለዚህ ነው። ኢን ክራይስት፣ በክርስቶስ። ተስፋ ቢስ የሆነ የሰው ልጅ በክርስቶስ የሚያደርገውን የማያውቀው የተነገረው የወንጌል ቃል ሞኝነት የሚሆንበት ፍጥረት በክርስቶስ ኢን ክራይስት። ሙታን ሆነን ሳለን ሕያዋን አደረገን። መነሳሻ ምክንያቱ ሞቲቬሽኑ ምንድን ነው? እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ዛትስ ኢት። አንተ ያደረግከው የጽድቅ ስራ አይደለም። አሁን አንድ በጣም የሚያስጠላ ጣዖት አምልኮ ልንገራችሁ። አንዳንድ ሰው እግዚአብሔር የወደደው ነገ ምን እንደሚሆን አስቀድሞ አይቶ ይመስለዋል። that is the worst form of idolatry። ይሄ ልጅ ነገ ወንጌል ይቀበልና 7 ቀን ምሽግ ገብቶ ጾም ጸሎት ይጸልያል ብሎ የወደደው የሚመስለው ሰው አለ እግዚአብሔር። that is the worst form of idolatry። እግዚአብሔር የወደደን ሙታን ሳለን። ለዛ ነው በእኛ ፐርፎርማንስ ላይ ቤዝ ያደረገ ያልሆነው የእግዚአብሔር ፍቅር። እንዲህ አይደለም። የእግዚአብሔር የፍቅር ግራፍ ላይ ተሰቅሏል። አንዴ በክርስቶስ በእግዚአብሔር ተወደናል። ወደ ላይ ወደ ታች የሚወርድ ከፍ ዝቅ የሚል የምህረት ብዛት አይደለም እግዚአብሔር ጋር ያለው። አንዴ ላይ የተሰቀለ ነው። ቤዝ የሚያደርገው የተመሰረተው ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን ለእኛ በሞተው በክርስቶስ ኢየሱስ ማንነት ላይ ነው። እግዚአብሔር ስለወደደን አድሶናል፣ አዲስ ሕይወት ሰጥቶናል፣ ከጨለማ ወደ ብርሃን ጠርቶናል። ሶርሱ የዳግም ልደት እግዚአብሔር ነው። አንዳንድ ቦታ መቼም የኛ አስተዋጽኦ ሳይሆን ተሳትፏል።
ሁለቱ ይለያያሉ አይደል? ተሳተፈና አስተዋጽኦ አደረገ ይለያያሉ። ድነት የሰው አስተዋጽኦ የለበትም። የሰው ተሳትፎ ያለበት ክፍል አለ። ለምሳሌ እዚህ ውስጥ እግዚአብሔር አምኖለት የዳነ ሰው አለ? እኔ ምንም አላውቅም፣ ጌታ አመነልኝ፣ ንስሐ ገባልኝ። የለም። አንተ ነህ እጅህን ያነሳው፣ አንተ ነህ ያመንከው። ሰው ተሳትፎ አለን። ግን ይህንን ልዩ የሚያደርገው ዳግም ልደት ውስጥ የሰው ልጅ ተሳትፎ የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ሐዋርያ ዮሐንስ ስለ ዳግም ልደት ሲናገር እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም በማለት አናሎገስ ያደርገዋል። ሁለቱን ከደምና ከስጋ ፈቃድ ከወንድ ፈቃድ መወለድና ከእግዚአብሔር ፈቃድ መወለድ ሁለቱን ምንድን ነው የሚያመሳስላቸው ካላችሁኝ፣ የሰው ልጅ ከደምና ከስጋ ፈቃድ ሲወለድ አስተዋጽኦ የለውም አለው። እንዴት ተወለድክ ይገርምሃል ምናምን ብሎ መግለጫ ይሰጣል እንዴ? ኖ አስተዋጽኦ የለውም። በቃ ተወለደ ነው። ፈቃዱ ያለው ወላጆች ጋር ነው። ወደ ዲቴሉ አልገባም፣ ታውቃላችሁ እንዴት እንደሚወለድ። ግን እዛ ጋር ነው ፈቃዱ ያለው፣ እዛ ጋር ነው። በባልና በሚስት ፈቃድ ልጅ ይመጣል። ወላጁ ፈቃደኛ ሲሆን ማለት ነው። ተወላጁ እዚህ ጋር ድርሻ የለው። መንፈሳዊ ዳግም ልደትም እንደዚህ ነው። በእጅ አነሳስ የተባበር ነው የሚመስለን ከሆነ እባካችሁ ስርዓት እንያዝ። ገርመሃል እገሌ እጁን ሲያነሳ አይተዋል፣ ልጆቻችሁን ዘርጉና እኔ ምለውን ከኔ በኋላ በሉ ሲባል ምናምን የሚል ሰው እባክህ ተረጋጋ ነው መባል ያለበት። እንደዚህ ማነሳ ፈራህም ደፈርክም፣ ግን እዛ ጋራ አከክ አድርጎ የቀሰቀሰ እግዚአብሔር ነው በራሱ ፍቃድ፣ ያንተ አስተዋጽኦ የሌለበት። ይሄን ልጨምርበት ማትዩ እግዚአብሔር በመንፈስ ቅዱስ የተነሳ የሰራው ስራ ነው። የሰው ልጅ በበደሉ ሙት በነበረበት ጊዜ ህይወትን ለማምጣት እግዚአብሔር ያደረገው ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እግዚአብሔር ከታላቅ ምሕረቱ የተነሳ እንደገና ወለደን ይላል። ይሄ ፕሮሚስ ነው፣ ብሉይ ኪዳን ላይ የተሰጠ። ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 25 ንጹሕን ውሃ እረጫችኋለሁ፣ እናንተም ንጹሕ ትሆናላችሁ፣ ከርኩሰታችሁ ሁሉ ከጣዖቶቻችሁ አነጻችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አሳድራለሁ፣ የድንጋይን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ፣ ስርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። እዚህ ጋራ ሳብጀክት እግዚአብሔር ነው፣ አድራጊው እግዚአብሔር ነው። እኛስ በቃ ነቅሎ አወጣው። እንዴ ቀላል ነበር ወይ? የኛ ልብ ድንጋይ አልነበረም ወይ? በቀላሉ ምላሽ የሚሰጥ ነበረ ወይ? የአንዳንዶቻችን በኃጢአት የደነደነ አልነበረም ወይ? የአንዳንዶቻችን በራስ ጸደቅነት የደነደነ አልነበረም ወይ? ሁሉን ያደረገው እሱ ነው። ለእሱ ክብር ይሁን። እግዚአብሔር ታዲያ ይህንን ዳግም ልደት እንዴት ነው የሚሰጠው? ይህን ልናገርና ልጨርስ። ያዕቆብ ምዕራፍ 1 ቁጥር 18 የፍጥረቱ በኩራት እንድንሆን በገዛ ፍቃዱ በእውነት ቃል ወለደን ይላል። አሁን ሁለቱ የሚጨባበጡት እዚህ ጋር ነው፣ ውጫዊ ጥሪና ውስጣዊ ጥሪ። ጴጥሮስ የእግዚአብሔር ልጆችን ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው ካላቸው በኋላ ሁለት ቁጥሮችን ተሻግሮ ምን ይላል? የተሰበከላችሁም የምስራች ቃል ይህ ነው ሲል ገልጾታል። ቁጥር 1:25 ላይ ወንጌል ለሁሉ ይሰበካል። ለሁሉ ሲሰበክ ግን መንፈስ ቅዱስ አብሮ የማዳንን ዳግም ልደት የመስጠትን ስራ ይሰራል። እኛ ሁሌ እሱ ላይ ዲፔንደንት ነን ማለት ነው። በአንድ ታሪክ ባበቃ መጽሐፍ ቅዱሳችን ላይ በሚገኝ ጥሩ ሆኖ አገኘዋለሁ። አንድ ኒቆዲሞስ የተባለ ሰው ታስታውሳላችሁ ሁላችሁ። በሌሊት ጌታችን ኢየሱስ ክርስቶስ ጋር መጣ።
ከዛ መሲሁ ሳትሆን አትቀርም የሚል አይነት ይዘት ያለው ነገር ተናገረ። እግዚአብሔር ከእሱ ጋር ካልሆነ በስተቀር ማንም አንተ የምታደርገውን ሊያደርግ አይችልም አለው። ዳግመኛ ተወለድ አለው። እናቴ ወድ ገብቼ እንዴት ነው የምወለደው አለው። እያወራሁት ያለሁት ስለ ስጋዊ ሳይሆን ስለ መንፈሳዊ ልደት ነው አለው ጌታ። ከዛ ትንሽ ተወዛገበና አንድ ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል? አው ከዛ የኢየሱስ ምላሽ የሆነ አይነት ሪያክሽን ያለው ይመስለኛል። የአይሁድ መምህር ሆነ ይህንን እንዴት አታውቅም? ፕሮባብሊ ቅድም ያነበብነውን ሕዝቅኤል 36:26 እየጠቀሰው እንደዛ ይልና ዘሁልቁ መጽሐፍ ምዕራፍ 16 ይመስለኛል እዛ ላይ የምናገኘውን ታሪክ በመናገር ጨርሳል። እስራኤል ሕዝብ በእግዚአብሔር ላይ ሲያመጽ እባቦች ተላኩበት። እነዛን እባቦች እግዚአብሔር እንዲያርቅላቸው እንዲጸልይ ሙሴን ሲለምኑት የእስራኤል ሕዝብ ሙሴ ወደ እግዚአብሔር ጸለየ። እግዚአብሔር የናስ እባብን ሰርተህ በሰንደቅ ዓላማ እንጨት ላይ እንደዚህ ስቀለው አለው። ሙሴም እግዚአብሔርን ታዘዘና ያንን ሰቀለ። ያንን ያየ ሁሉ ዳነ። ጌታ ኢየሱስ ከብዙ የብሉይ ኪዳን ተመሳስሎቶች ውስጥ ያንን ክፍል ነቅሎ አወጣና ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ እንዲሁ ይሰቀል ዘንድ ያስፈልገዋል አለ። How are we regenerated? እንዴት ነው ዳግም የተወለድ? የተሻሉ ሰዎች ስለሆነ do you think አንብስም መልካምነት ነው እግዚአብሔር ወደኛ እንዲመጣ ያደረገው? አይከፋም? አንዳንድ ያደረግናቸው ነገሮች አይከፋም? የኛ ማንነት then how? እንዴት እንደሆነ አናውቅም። ሰው ሁሉ ማይገባው ለአንዳንዱ ትራዲሽን ሆኖ ቁጭ ያለበት፣ ለአንዳንዱ ዝም ብሎ ልማድ የሆነለት አንድ ነገር ግን ገባል። የክርስቶስ መስቀል that days በዛ መስቀል ላይ ሆነው ሞት፣ በዛ መስቀል ላይ ሆነው ሞት በሮም መንግስት የሚደረጉ የሚደርሱ ስቅላቶች አሉ። ከነሱ መካከል ተለይቶ ለኛ የቀረበ ጣፋጭ መስዋዕት መሆኑን እንድናይ እግዚአብሔር አይኖቻችንን ከፈተው። that's it። ይሄ ነው በድንጋይነት እንደኛ ልብ ድንጋይ አለ በመደንደን እንደኛ ልብ ደንዳና ልብ አለ። እንደገና የሳበን አምላካችን እግዚአብሔር ይመስገን። ይሄ ነው እግዚአብሔር ውጫዊ ጥሪን ሲያደርስ አብሮ ውስጣዊ ጥሪን ይሰጠናል። ያ ውስጣዊ ጥሪ ዳግም ልደትን ይሰጠናል። ይሄ ዳግም ልደት ከጨለማ ወደሚደነቅ ብርሃን የመጣንበት የክርስቶስ ውበት የታየን፣ የመስቀሉ ማማር የታየን፣ የመስቀሉ ግርማ የታየን እግዚአብሔር እኛ ውስጥ በሰራው ስራ ነው። ጥገና አልነበረም የሚያስፈልግን፣ ሕክምና አልነበረም የሚያስፈልግን፣ ትንሣኤ ነበር የሚያስፈልግን። ለሞተ ህይወት፣ ለሞተ ልብ ሬዘሬክሽን ነበር የሚያስፈልገው። እግዚአብሔር በክርስቶስ ኢየሱስ ይሄንን ባያደርግ ኖሮ፣ መንፈስ ቅዱስ እኛ ልብ ላይ መጥቶ እፍ ባይል ኖሮ፣ አይኖቻችን ባይከፈቱ ኖሮ ዛሬ እንደዚህ ተሰብስበን ስለ ክርስቶስ መስቀል ግርማ ውበት ማውራት አንችልም ነበር። በመስቀል ሞቶ ያዳነን ይባረክ።